ሰላም ጤና ይስጥልን እንደምን አርፍዳችኋል እንደምን ከርማችኋል የተከበራችሁ የ433 ቤተሰቦች 433 ማርኪዮኔ ሚሊሻ በዩቲዩብ ገጻችን ዳግም ተከስተናል። የዛሬው ዋንኛ የመወያያ ርዕሳችን ቀጣዩ የእንግሊዝ ፕሪሚየር ሊግ ሳምንቱ መጨረሻ ጨዋታዎችና አንዳንድ አበይት ነጥቦች ናቸው። በተለይ በቻምፒየንስ ሊግ ቁልፍ ጨዋታዎች ከተደረጉ በኋላ የሚደረግ የሊግ ጨዋታ ነው። ከሁሉም በላይ ደግሞ የፊታችን እሁድ በስታንፎርድ ብሪጅ ቼልሲ የሊጉ ሁለተኛ ቡድን በሜዳው አርሰናልን የመጀመሪያው የሊጉን አንደኛ ቡድን የሚገጥምበት ጨዋታ በጉጉት ነው የተጠበቀ ያለው። በተለይ ደግሞ ሁለቱም የአውሮፓ ታላላቅ ፓወር ሃውሶችን አሸንፈው ነው ለዚህ ጨዋታ የቀረቡት። ሁለቱም ደግሞ ፍጹማዊ የበላይነት ወስደው ነው ወደዚህ ጨዋታ የመጡት። ማክሰኞ ዕለት ቼልሲ በብሪጅ ለንደን ላይ ባርሴሎናን 3-0 በሆነ ውጤት ነው ያሸነፈው። በዛ ጨዋታ ላይ ኢስቴቫውና ጓደኞቹ አውትሻይን አድርገዋል። በንጋታው ከ24 ሰዓት በኋላ ደግሞ እዛው ለንደን ላይ ሰሜን ለንደን ላይ ደግሞ ሌላኛው አርሰናል ሌላኛውን የአውሮፓ ፓወር ሃውስ ባየር ሙኒክን 3-1 አሸንፈዋል። ለለንደን ክለቦች ከስፐርስ ውጪ በጣም ጥሩ ሳምንት ይመስላል። ስፐርስ ወደ ፋሽን ከተማ ፓሪስ አቅንቶ 5-3 ተሸንፏል። ቶማስ ፍራንክ በሁለት ጨዋታ 9 ጎሎች አስተናግደዋል በቶተናም። እነዚህ ሁሉ የሳምንቱ አጋማሽ ትልቅ ዜናዎች ነበሩ። ከዛ ውጪ ሊቨርፑል በሜዳው በፒኤስቪ አይንዶቨን ያስተናገደው ሽንፈት በጣም አነጋጋሪና የአርነ ስሎት ቆይታ ላይ ጥያቄ ያስነሳ ነው። ከሁሉም በላይ ደግሞ የእሁዱን የብሪጅ ፍልሚያ ቀደም ብሎ ከእሁዱ ፍልሚያ የእንግሊዝ ሚዲያ በተለይ አንድ ትርክት ለመፍጠር እየሞከረ ነው። የአርሰናልና የቼልሲ ያለም ጥርጥር ያለ ካይሴዶና ያለ ዴክላን ራይስ ሁለቱም ቡድኖች ማሰብ በጣም ከባድ ይመስላል። አርሰናል ያለ ዴክላን ራይስ ፍጹም አስቸጋሪ ይመስለኛል። ቼልሲም ደግሞ ያለ ካይሴዶ በተመሳሳይ ፍጹም አስቸጋሪ ይመስለኛል። ሁለቱም ቡድኖች ባንክ ሰብረው ነው ያመጣቸው ከ100 ሚሊዮን ፓውንድ በላይ። የትኛውን የተሻለው የሚለው በቃ ክርክር አስነስቷል። አንዳንዶቹ ተመሳሳይ ቦታ ሚናቸው ይለያያል የሚሉ አሉ። ግን ሁለቱም ቡድኖች ለቡድናቸው ካላቸው ጥቅም አንፃር አማካይ ክፍል ላይ የትኛው ይበልጥ ተጽዕኖ ፈጣሪ ነው በጨዋታው ላይ የትኛው አሸናፊ ያደርጋል ቡድኑን ሚል ክርክር ሊደረግ ይችላል። ግን በአብዛኛው በቀጥታ ካይሴዶ ኦር ዴክላን ራይስ የሚሉ ናቸው ብዙ ክርክሮች ያየን ያለው። እስቲ በዚህ ጉዳይ ላይ ነው ዛሬ ከሚሊዮን ጉግሳ ጋር ቆይታ የምናደርገው። በሌሎች ፕሮግራሞቻችን ደግሞ በሳምንቱ መጨረሻ የሚደረጉ ጨዋታዎች ቁልፍ ነጥቦችን እናነሳለን። ይሄኛው ግን የሰሞኑ መነጋገሪያ ሆኗል። የካይሴዶ ፐርፎርማንስ ከባርሳ ጋር፣ የዴክላን ራይስ ባለፈው ከማድሪድ ጋር አሁን ከባየር ሙኒክ ጋር ማን ኦፍ ዘ ማች የተባለበትና እንግዲህ ሁለቱም የወቅቱ የሊጉ ምርጥ አማካዮች ይመስላሉና አሁን ትርክቱ የትኛው ይበልጣል ወደሚለው ዞሯል እንግሊዝ ሚዲያ። ይሄ በተለይ ጨዋታው ከመድረሱ በፊት ነገሩን እያጋጋለ ይበልጥ መሀል ሜዳ ላይ ሁለት ተጫዋቾች የሚያደርጉት ፍልሚያ የዚህን ጨዋታ የመወሰን ኃይል ያለው እስኪ ይመስላል። በእርግጥም ነው ግን እየተወራ ያለው ነገር ከሁለቱ ማን ይበልጣል በሁለት ጎራ ተለይተዋል። እንደው እንዴት አየው ራሱ በዚህ መንገድ የሁለቱ ተጫዋቾች ቁልፍነት በአሁኑ ሰዓት በዓለም ላይ ቶፕ አማካይ መሆናቸው የሚያሳይ ሁለቱም ለቡድኖቻቸው ቁልፍ ተጫዋቾች እንደሆኑ የሚጠራጠር አካል የለም። እንግዲህ አንዳንዳውን በሁለት ጎራ የተነሳው ክርክር ግን ተደማጭነት ያለ ይመስለኛል። በተለይ ሁለተኛው ሐሳብ እውነት ነው። በጨዋታው የዴክላን ራይስ ፐርፎርማንስ ለአርሰናል 3 ነጥብ ማግኘት ወሳኝ ጉዳይ ነው። በእለቱ ዴክላን ራይስ የሚኖረው አቋም በትልልቅ ጨዋታዎች በደንብ ራሱን መግለጽ እየቻለ ነው ዴክላን ራይስ እና የሱ አቋም በአርሰናል ውጤታማነት ላይ በእሁዱ ጨዋታ ቁልፍ ሚና አለው። በተመሳሳይ የካይሴዶም አስተዋጽኦ ጨዋታው ላይ የሚኖረው ፐርፎርማንስ ቼልሲ ከዛ ጨዋታ ሊያሳካ የሚችለውን ነገር የመወሰኑ ጉዳይ አጠራጣሪ አይደለም። ካይሴዶ ጥሩ ከሆነ ቼልሲ 3 ነጥብ አሊያም በጣም ጥሩ ጊዜ ላይ ካለው አርሰናል 1 ነጥብ፣ ካይሴዶ ጥሩ ካልሆነ ግን ቼልሲ 3 ነጥብ ሆነ 1 ነጥብ የሚያገኝበት እድል የለውም ብዬ ነው ማምነው። ስለዚህ ውጤቱን ይወስናሉ የሚለው ነገር የሚያሳምን ይመስለኛል። ግን በምን አይነት ሁኔታ ነው እነዚህን ሁለት ትልልቅ አማካዮች የምናነጻጽረው የሚለው ነገር በደንብ የሚያከራክር ይመስለኛል። ምክንያቱም ካይሴዶ የበለጠ የቡድኑ የመከላከል ሚዛን ጠባቂ ነው። የካይሴዶን ስታቶች ስትመለከት የበለጠ ወደ መከላከል ያዘነበሉ ማጥቃት ላይ ብዙ ያን ያክል ዲፌንሲቭ በጥልቅ የተከላካይ አማካይ ነው። ስለዚህ የተከላካይ አማካይ በመዘኛዎች ላይ ነው በቢልድ አፕ ወቅት ያለው ፓስ ኳሊቲ ፕሮግሬሲቭ ፓሶቹ ከኳስ ውጪ የዲስትሮይንግ ኳሊቲው ያለ ኳስ ዱዌሎችን ማሸነፍ ሁለት ኳስ ማሸነፍ ከዛ ውጪ ደግሞ በደጋግመን እንዳነሳ ነው ፕሬስ ሬዚስት ማድረግ በተለይ በቢልድ አፕ ወቅት የ6 ቁጥር መለያ ነው አይደል? በትክክል ምን ያክል ኪሎ ሜትር ሩጧል በጨዋታው ምን ያክል ሰፊ ሜዳ ካሎ መጫወት የሚችል 6 ቁጥር ነው። ዋን ቱ ዋን ላይ ያለው ኳሊቲ ምን ይመስላል? በመከላከል መመዘኛዎች
ካይሴዶን ከየትኛውም 6 ቁጥር ጋር በእንግሊዝ የሚገኝ ከየትኛውም 6 ቁጥር ጋር ብታነጻጽረው የተሻለውን ካይሴዶ ነው የምታገኘው። ዴክላን ራይስን ደግሞ በሌላ መመዘኛዎች በተለይ ኦፌንሲቭ አሁን በተለይ በዚህ በ4-2-3-1 የበለጠ ከሳጥን ሳጥን የተሰጠው ሚና ፍጹም ተስማምቶ ተመለከታል። እርግጥ ወደ አርሰናል ከመጣ ጊዜ ጀምሮ ብዙ ኃላፊነት የወሰደው በአድቫንስድ ፖዚሽን ላይ ባሉ ሚናዎች ናቸው። ወደፊት ጠጋ ብሎ 8 ቁጥር አሁን ከሳጥን ሳጥን በመሮጥ ሚና የበለጠ የ6 ቁጥሩን ኃላፊነት የወሰደው ዙቢሜንዲ ከመሆኑ ጋር በተያያዘ ሁለቱም ተጫዋቾች በቁጥራዊ መመዘኛ ለማነጻጸር ኦፌንሲቭ መመዘኛዎች ላይ ዴክላን ራይስ በቁጥር ከፍ ብሎ ታገኛቸዋል በብዙ የማጥቃት መመዘኛዎች። በመከላከል መመዘኛዎች ደግሞ ካይሴዶ የበለጠ ከፍ ያሉ ቁጥሮች ላይ ታገኛልና ለማነጻጸር ብዙ አይመችም፣ ግን ጨዋታውን ይወስናሉ። የሁለቱ የእለቱ የጨዋታ አቋም የበለጠ ጨዋታውን ይወስናል በሚለው አንግል ብዙ ማወያየት የሚችል ለዚህ ነው ናሬቲቫቸው የፈጠሩ ያሉት እንግሊዝ ሚዲያ ትርክት ሁለቱ ዳይሬክትሊ በተመሳሳይ ሚና አይደለም የምታወዳድረው። ከዴክላን እና ከሞይስ የትኛው ነው ይበልጠው ለማለት አሁን ያለው ነገር ሚናቸው በተለይ በቀደም ዴክላን ራይስ ጠይቆ ነበር። ከዚህ ከቻምፒየንስ ሊግ ድል በኋላ ስለ ካይሴዶ ንጽጽር ተጠይቆ ነበር። እሱ ጥሩ 6 ቁጥር ነው ያ አመቱ ኮከብ የአመቱ ቲም ኦፍ ዘ ሲዝን ላይ እዚህ ቦታ ላይ የመረጥኩት እሱ ነው ብሏል። የፕሮፌሽናል ተጫዋቾች ምርጫ ያደርጋሉና ዴክላን ራይስ ሞይስ ካይሴዶን በዛ ቦታ ላይ መረጠው። ግን ሞር ነምበር 8 ነው ያለው ከጨዋታው ሞር 8 ቁጥር ነኝ የሚል አስተያየት ነው ዴክላን የሰጠውና ምናልባት ዴክላን ራይስ ሞር ከኤንዞ ፈርናንዴስ ጋር የሚፋከር አይነት ወይም ደግሞ ሞይሴስ ካይሴዶ ደግሞ ከማርቲን ዙቢሜንዲ ጋር በቀጥታ በሚና ደረጃ የሚነጻጸሩ እንደዚህ አይነት ተጫዋቾች ይመስሉኛል። ግን ሁለቱም ተጫዋች አመጣጣቸው ስትመለከታ ሞይሴስ ካይሴዶ ከኢኳዶር ኢንዲፔንዴንቴ ዴላ ቫሌ የሚባል ቡድን ሲጫወት ሞር 8 ቁጥር ሚና የተጫወተ በብዛት አብዛኛውን የእግር ኳስ በልጅነት ያውቀዋል። እንደገና ብራይተን ከዛ ብራይተን የመጣ በብራይተን በግራም ፖተር ስር በጣም ብዙ ጨዋታ 8 ቁጥር ነው የተጫወተው በብራይተን። ለዚህ ቦታ በጣም ተስማሚ ነው። ቡድኑ የማጥቃት ኃላፊነት ቢሰጠው እንኳን ሞይሴስ ካይሴዶ ያንን የመውጣት ኳሊቲ አለው። የተጫዋችነት ሚድፊልድ ላይ አሁን ኤንዞ ማሬስካ ይበልጥ እዚህ ቦታ ላይ ስታብሊሽ እንዲያደርግ ነው የፈለጉት። እንደ ክሎድ ማኬሌሌ እንደ ማይክል ኤሲየን አይነት ተጫዋች እንዲሆንላቸው ነው የፈለጉት። ተጫዋቹ ግን ፖቴንሻል አለው። ለምሳሌ ዘንድሮ ብትመለከት 3 ጎል አስቆጥሯል። በቁጥሩ ደረጃ ካየው ዴክላን ራይስ 2 አለው፣ ዴክላን ራይስ 3 አሲስት አለው። በርግጥ ዴክላን ራይስ አሲስቶች ከቆሙ ኳሶች እነሱ ናቸው። በርግጥ አሲስት ይቆጠራሉ ጎሎቹ፣ ስለዚህ አሲስት ናቸው። ምክንያቱም የቆመ ኳስ ለዓለም ክለት ተጫዋች ማድረስ አሁን ሰዓት በጣም ሁሉም ሰው የሚያደርገው አይደል። እንዳውም አርሰናል እኮ የማዕዘን ምት ሲያስቆጥር ለምንድን ነው ጋብሪኤል ደጋግሞ የሚያስቆጥር? ጋብሪኤል እኮ እንትና አየሩ ምድ አይደለም ጥሩ ኳስ ዴሊቨር ስለሚደረግለት እሱ ያለበት ዞን ላይ ይመታል። በርግጥ የልጁ ሙቭመንት አለ፣ አንቲሲፔት አድርጎ ወይ ቀድሞ ይሮጣል ወይ ከኋላ ያለው ኳስ ወይ ደግሞ ፍሌክሲቢሊቲውን ተጠቅሞ የሚያስቆጥረው። ግን ዴሊቨሪዎቹ እሱ ሊያስቆጥር በሚችልበት ሬንጅ ውስጥ የሚጣሉ ናቸው እና ኳሊቲ ይፈልጋል። በቀደመው እግር ኳስ ይሁን ምናልባት የቆመ ኳስ ለማሻገር 11 ቁጥሮች 7 ቁጥሮች በየፖዚሽናቸው ሁሉም ሰው ይህን ኃላፊነት አይወስድም። የመስመር አማካዮች፣ የመስመር አጥቂዎች እዛ ጋር እኮ ማንም ሰው ይህን ማድረግ የሚችል ቢሆን እዛ ቦታ ላይ እኮ በተደጋጋሚ ጊዜውን የሚያጠፋ ተጫዋች አለ። ቡካዮ ሳካ አሊያም ሊያንድሮ ትሮሳርድ እንደዛ አይደለም። ዴክላን ራይስ ይሄ ኳሊቲ ከሌሎች ተጫዋቾች የተለየ አቅም ስላለው ነው እና ደግሞ በልምምድ ወቅት በሱና ዴሊቨሪውን በሚጠቀሙት ሳጥን ውስጥ በሚገኙ ጓደኞቹ መካከል ብዙ ድግግሞሽ ያለው ትሬኒንግ ስለሚሰራበት ነውና ይሄ ሁሉም ሰው ያደርጋል። በሁለቱም ሳይድ አርሰናል በዚህ የተባረከ ነው። ቡካዮ ሳካ እና ዴክላን ራይስ በሁለቱም ዳይሬክሽን 3 አሲስት አለው ዘንድሮ። ከዛ ውጪ የቦል ሪከቨሪ ካየ ሞር ቅድም ያነሳውን በዚህ ዓመት ሞይሴስ ካይሴዶ 57 ሪከቨሪ አለው። ዴክላን ራይስ ብዙ ሩቅ አይደለም 52 ነው። ፓሲንግ አኩሬሲያቸው 90.7 ካይሴዶ እና 90.1 ዴክላን ራይስ። ይሄ በጣም ታይት ይመስላል። ዴክላን ራይስ ሞር አድቫንስድ ሚና ስላለው ፓሶቹ ሪስክ ያላቸው ይመስላል። ሪስክ ያላቸው ናቸው። ፕሮግሬሲቭ ፓስ ናቸው። ፕሮግሬሲቭ ስለሆኑ ኢንተርሴፕት የመደረግ እድል ምናምን ይኖራቸዋል ሞር እና ይበልጥ 6 ቁጥር ደግሞ ስትሆን አንዳንዴ ከተከላካዮች ጋር እንደምትቀባበላቸው ሳይድ ፓሶች ሲምፕል ሪስክ የማትወስድባቸው ፓስና ፓሲንግ ላይ ይበልጥ 8 ቁጥሩ ይፈተን ይመስላል። ይፈተናል። ግን ደግሞ ሌላውን የፓስ አይነት ደግሞ ከካይሴዶ ጋር የምናነሳው ብዙ ጊዜ 6 ቁጥሮች በተለይ ከኋላ early build up ላይ እምነት ያደረጉ የአሰልጣኞች የሚተገብሩት አይነት ጨዋታ ላይ ለፕሬሲንግ ትኩረት የሚደረግበት ተጫዋች ነው 6 ቁጥር። ስለዚህ
በጫና ውስጥ ነው አንዳንድ እንደዚህ አይነት የተሳኩ ኳሶችን ያደረገው ሞሰስ ካይሴዶና እሱም ላይ የላቀ ከኳስ ጋር ምቾት እንዳለ ጥሩ ማሳያ ይመስለኛል። ግን እንዳነሳው የካይሴዶ ብዙ ስኬታማ ፓሶች በራሱ ሀፍ የተደረጉ ናቸው። ዱዌል ስታይ ካይሴዶ ፊዚካሊቲው ገራሚ አንድ ሰው አይመስልም እኮ ሜዳ ላይ ስታይ 60 ዱዌሎች አሸንፈዋል። ዴክላን ራይስ 45። አሁን እዚህ ጋር ፖይንቱ ሁለቱም በሁለቱም ሚና መጫወት ይችላሉ። ዴክላን ራይስ በቼልሲ አካዳሚ ያለ ሚድፊልደርም ሴንተር ባክ ሆኖ ተጫውቷል እና በአንድ አጋጣሚ ዌስትሃም አንደር 15 ምናምን የተጫወተ ቼልተናም ከሚባል ቡድን ጋር ሁለተኛ 45 ላይ አርሴን ቬንገር ይመጣሉ ጨዋታው ላይ እና በዛን ሰዓት ዴክላን ራይስ ከመጀመሪያው ሀፍ ላይ ሚድፊልደር ነበር። ከዛ ሴንተር ባክ ሆነ በኋላ ነሳቸው የመጡት እና ካዩቸው ጫዋቾች ያኛው አሪፍ ልጅ ነው አማካይ ላይ ነው መጫወት ያለበት ጭምር ብሏልና ኢቨን ሴንተር ባክ ሆኖ የመጫወት ኳሊቲ ነበረው። ከዛ ደግሞ ወደ 6 ቁጥር ሆኖ ቦይስታም ፒውር 6 ቁጥር ሆኖ ቦይስታም ተጫወቱ በደንብ እዛ ቦታ ላይ። አሁን ካይሴዶ የሚሰራውን ስራ በደንብ እየሰራ ለዛውም አቬሬጅ ቦል እንደ ቼልሲ እንደ አርሰናል ስኳድ ኳሊቲው ዝቅ ያለ ቡድን ውስጥ ማለት ቶፕ ይሆን 100 ሚሊዮን ፓውንድ ዋጋው ያለግባብ አይደለም ይወጣል ወደፊት እየሄደ ጭምር በ6 ቁጥር ሚናው ተጽዕኖ ለዌስትሃም የተጫወተ እና ከቦቢ ሙር በኋላ እዛ ቦታ ላይ ያሉ የሚያሞካሹት አይነት ተጫዋች ነውና አሁን ደግሞ በአርሰናል ሞር የግራ 8 ቁጥር ሆኖ ይበልጥ እየተጫወተ ነው ያለውና ሁለቱም ኦል ራውንድ ሚድፊልደሮች ሆነው ግን አሁን በአሰልጣኞቻቸው ስፔሲፊክ የሆነ ኢንስትራክሽን ተሰጥቷቸው ነው የሚጫወቱትና እኛ እንደ 433 በዚህ መንገድ ነው ያየነው። ብዙ ጥያቄው ካይሴዶና ከዴክላን ራይስ ማለት ፕሮግራም ስሩበትም የሚሉ ጥያቄዎች አሉ ነበሩ ላይቭ ላይ ስንገባ ማን ይበልጣል የሚለውና በዛ ረገድ ለማበላለጥ አስቸጋሪ ሁለቱም ኦል ራውንድድ ናቸው። አሁን ባለው ሁኔታ የካይሴዶ ዲፌንሲቭ ቁጥሮች በጣም ድንቅ ናቸው በሊጉ የሚደርስበት የለም። የዴክላን ራይስ ደግሞ ኦፌንሲቭ ላይ ጥሩ ነው። እሱ ደግሞ ሚዛናዊ ነው ከኃላፊነቱ ቦክስ ቱ ቦክስ ነው ሁለት አለ ስራ ነው ያለበት ቡድኑ ሲጠቃ ይመለሳል። አንዳንድ ሪከቨሪዎች በቀደም ቻምፒየንስ ሊግ ላይ አንድ ኳስ ሃሪኬንን ያስጣለው ቦል ሪከቨሪ ፔሱ በጣም ሴሌብሬት ያደረገበት እንደዚህ አይነት ኳሊቲ ደግሞ ደጋግመን ያየነው ዘንድሮ ዴክላን ራይስ ላይ እና ብዙ ኃላፊነት አለ። እንደውም ከማን ብዙ ኃላፊነቱን ሜዳ ላይ በዛ ተጫዋች ከሁለቱም ይልሽ እኔ የማጥቃቱንም መከላከሉንም ሚዛናዊ መድረግ ኃላፊነት የወሰደው ዴክላን ራይስ ነው። ካለፉት አመታት ሞሰስ ካይሴዶ ጎል በማስቆጠሩ የተሻለ አጀማመር ጀምሯል። ምናልባት ባለፉት አመታት በሙሉ ሲዝን ያላስቆጠረው ነው የጎል መጠን አሁን ከወዲሁ ገና በ12 ሳምንት ማስቆጠር ችሏል። መሻሻሎች እንዳሉ ጥሩ ማሳያ ነው። የተሻሻለበት ምክንያት ብዬ የማስበው ቡድኑ እንደ ቡድን በማደጉ ምክንያት ነው ብዬ ነው ማምነው። ባለፉት አመታት ሞሰስ ካይሴዶ የበለጠ ከፍ ያለ ኃላፊነት የተሸከመ ተጫዋች ይመስለኛል። ይሄ ወደፊት የበለጠ በነጻነት ስፔሶችን ቢያገኝ እንኳን ለመሄድ ስጋት ያለበት ምክንያቱም እንደ ቡድን ከኳስ ውጪ ያለው ኦርጋናይዜሽን ደካማ በመሆኑ ሞሰስ ካይሴዶ ለተከላካዩ ሽፋን በመስጠት በጣም ጫና ውስጥ የነበረ ተጫዋች ነው የሚል እምነት አለኝ። አሁን ቡድኑ እንደ ቡድን አድጓል፣ ተዋህዷል። ሁሉም ተጫዋቾች ኃላፊነታቸውን በአግባቡ እየተወጡ ቡድኑ ሴትል ያደረገ ነው እሱ የበለጠ ሞሰስ ካይሴዶን አድቫንስድ ፖዚሽን ላይ በተሻለ ደቂቃ ያገኘ ነው ይመስለኛል ጠጋ እንዲል። በዛ ምክንያት ያስቆጠረው ጎል ከፍ ብሎ ተመልክቷል። ግን የበለጠ የዴክላን ራይስ ኃላፊነት ምክንያቱም አሁን በተለይ በቅርብ ጨዋታዎች የቡድኑን ሚዛን የመጠበቅ ግዴታ ውስጥ ገብቷል። ሞሰስ ካይሴዶ ኃላፊነት የለበትም ማለት አይደለም፣ ግን የሞሰስ ካይሴዶ የቼልሲን ሚዛን የመጠበቅ ኃላፊነት የበለጠ የመከላከል ሚዛኑን የመጠበቅ ኃላፊነት ነው። ዴክላን ራይስ ግን መከላከሉንም ማጥቃቱንም ሚዛናዊ ማድረግ ኃላፊነት ወስዶ ነው ጨዋታውን የሚያከናውነውና ትንሽ የዴክላን ራይስ ኃላፊነት ከፍ የሚል ይመስለኛል። የሞሰስ ካይሴዶ ግን እኔ ከኳስ ጋር ያለው ምቾት ይሆን በጣም አስገርሞኛል። ቁጥሮቹ በዚህ በፓስ ኮምፕሊት ፓስ በማቀበል ከ294 ፓሶች 281ዱን በስኬት ነው ያቀበለው። አንድ ጣት ላይ የሚያልቅ በጣም ጥቂት የፓስ መጠን የተበላሸበት ቅድም ዮኒ ለማንሳት እንደሞከርከው የፓሶቹ አይነት ልዩነት አላቸው። ግን እንደዛም ቅድም አንተ ያልከው ፕሬሸር ውስጥ አሁን ቅድም ያልከው 6 ቁጥር ነው ሞር ፕሬሲንግ ፋሽን ነው ጫና ተጋጣሚ ይፈጥርባል። ቅርብ ርቀት ላይ ያለን ሰው ነው እዛ ቦታ ላይ አንድ ዲስፖሰስ ማድረግ ከቻልክ ከባክፎሩ ጋር ተገናኘ ማለት ነውና በፕሬሸር ውስጥ በዚህ ሲዝን ማለት ነው በፕሬሸር ውስጥ ኳሶችን ተቀብሎ የተሳኩ ፓሶችን በማድረግ ሞሰስ ካይሴዶ 87% ነው የሚልሽ ስኬታማ ነው በፕሬሸር ውስጥ። ከዛ ቀጥሎ ያሉ ማነች ኒኮ ጎንዛሌስ፣ ከዛስ ጃክ ግሪሊሽ፣ ከዛስ ዴክላን ራይስ አራተኛ 84%። በዚህም ሩቅ አይደል ዴክላን ራይስ ተመጣጣኝ
አይነት እንትን ፍልሚያ ነው ያለው። አሁን ትልቁ ጥያቄ በስታንፎርድ ብሪጁ ፍልሚያ አሁን ባለው በተለያየ መንገድ የተለያየ ኃላፊነት አለባቸው ሁለቱምና በዚህ በእሁዱ ጨዋታ ላይ ምን ዴክላን ራይስ ሞይስ ካይሴዶ ላይ ቡድኑ ፕሬሸር እንዲያደርግ ኢንካሬጅ የሚያደርግ አማካይ በሞይስ ካይሴዶ የሚመራው አማካይ ክፍል ላይ ፕሬሸር እንዲፈጽም የሚያደርግ ነው። በካይሴዶ የሚመራው አማካይ ደግሞ ከዴክላን ራይስ ጋር በተደጋጋሚ እዛ ቦታ ዴክላን ራይስ ቦክስ ነው በደንብ አድርገው እዛ ቦታ ላይ ሁለቱም የሚገናኙበት ነው። አንደኛው ላይ ፕሬሸር በደንብ ይፈጥሩበትና እዛ ቦታ ሰከንድ ቦል የሚያሸንፍ ትራንዚሽኑ በጣም ፈጣን ስኬታማ የሆነ ቡድን ሚድፊልድ ባትሉ ላይ የሁለቱ ተጫዋች ፍልሚያ ነው ያለም ጥርጥር ዚን ውጤት የሚለውጠው የሚባለው በዚህ ምክንያት ነው። በትክክል አሳማኝ ርዕስ ነው ይሆን ምክንያቱም የሚገናኙበት ሁኔታ በጣም ብዙ ነው በጨዋታ ውስጥ። አንደኛ ዴክላን ራይስ የሞሰስ ካይሴዶን ቢልድ አፕ ውጤታማ እንዳይሆን ለማድረግ አንደኛው 6 ቁጥር ከመሆኑ ጋር በተያዘ ከ10 ቁጥሩም ኤቨሬጅ ኤዜ በላይ ኃላፊነት የሚወስድ ይመስለኛል በዚህ ጨዋታ የበለጠ በምቾት እንዳይጫወት ማድረግ ወደፊት ገፋ ብሎ ሞሰስ ካይሴዶን ጫናው ስለመክተት ይሄንን በተደጋጋሚ ጊዜ ዴክላን ራይስ ከኳስ ውጪ የሚኖረው ኃላፊነት ይመስለኛል በጨዋታ። ከዛ ሞሰስ ካይሴዶ ጫናው ምንድነው የሚሆነው ይሄንን ፕሬሲንግ ወጥመድ ማምለጥ የዴክላን ራይስ ሌላኛው ፈተና ፕሬሲንጉን ካመለጠ እሱ ሚቶ ፖዚሽን አደገኛ ነው ዴክላን ራይስ። ስለዚህ በሪከቨሪ ሩጫ ይሄንን መሸፈን ብዙ ኃላፊነት አለበት። ይሄን ሲያደርግ ተመልክተናል። አንዱ ከዴክላን ራይስ የሚደነቅለት ነገር ኢንዱራንሱ ነው። እኔ በጣም አስገርሞኛል። በባየር ሙኒኩ ጨዋታ አንድ ከራሱ ሳጥን እየነዳ ሄዶ ብዙ ጨዋታ አደገኛ ሙከራ አድርጎ የመጣበት እንኳን ስታየው ሁሉ ከማንቸስተር ዩናይትድ ሲዝን የመጀመሪያ ጨዋታ ጀምሮ በየጨዋታው ሪፍል ያደርጋል ይሄንና በጣም ኢንዱራንሱ አስገራሚ ነው። ይሄንን ማድረግ ይገደዳል። ፕሬስ ማድረግ ጫኖስ መክተት በደንብ በምቾት እንዳይወጣ የቸልሲ አርሊ ቢልድ አፕ ሞሰስ ካይሴዶ ላይ ትኩረት ያደረገ አይመስለኝም። ኤቨሬጅ የሞሰስ ካይሴዶን ቢልድ አፕ ማክሸፍ የሚችል ቀዝቃዛ ነው ለፕሬሲንግ ኦዴጋርድ ይሻላል። ኦዴጋርድ በደንብ ለፕሬሲንግ የተስማማ አይመስለኝም ይሄንን የሚወጣ። ስለዚህ አሳሳቢውን ቦታ ዴክላን ራይስ የበለጠ ጫና እንዲፈጥር ኃላፊነት የሚሰጥ ይመስለኛል ማይክል አርቴታና ያንን ወጥመድ ከወጣ በኋላ ደግሞ በሪከቨሪ ሩጫ የተወን ቦታ መሸፈን በጫው። ስለዚህ ሁለቱ ጋር የሚኖር ፍልሚያ በጫው ቦታቸው ሚናቸው ይለያያል አለን እንጂ ፍልሚያ አይኖርም። ፍልሚያ ሚድፊልድ ላይ በደንብ ሃይ ትራፊክ ኤሪያ ላይ በደንብ ይገናኛሉ። ዴክላን ራይስ የማጥቃት ኃላፊነት አለበት። ምናልባት ለሞይስ ካይሴዶ አሁን እንደ ሁለት ተጫዋች ነው ብዙ ስራዎች የሚሰራ አንድ ብቻውን ሆኖ ግን እንደ ደብል ፒቮት ልትቆጥረው ይችላል ካይሴዶና ራሱ የዴክላን ራይስን ወደፊት ጠጋ ሲል አድሎች ክሬት እንዳያደርግ አብዛኛው አይኑ በርግጥ ከኳስ ጋር ኢቤሬቺ ኤዜ ላይ ሊሆን ይችላል ያስባሉ። ምክንያቱም ኤዜ የተሻለ ክሬቲቪቲ አለው ከዴክላን ራይስ ይበልጥ እዛ ቦታ ላይ በጣም ክሊኒካል ጥሩ ላይ ነው ያለው። አይንዞ ማሬስካ ካለም ጥርጥር ይሄን ተጫዋች በደንብ አሁን ጥሩ እየሆነ ነው ያዙት ነው የሚለው። ዞሮ ግን አሁን ባልነው ሚድፊልድ ላይ የሚድፊልዱ ባትል አካል ካይሴዶና በራይስ የሚመራ እና የትኛው የሚመራው አማካይ ክፍል ብልጫ የሚወስደው የሚለው ጨዋታውን መወሰን የሚያስችል አቅም አለው። ምን ያለ ጥርጥር ይሄ ምናልባት የነ ፓትሪክ ቪዬራን የፍራንክ ላምፓርድ ዘመን ይመስለኛል። ለምሳሌ ፓትሪክ ቪዬራ እንደ ንጹህ 6 ቁጥር ካየው አርሰናል በ4-4-2 ጨዋታ ነበር በብዛት አርሰናል ሁለት አማካዮች ናቸው። ግን ከፊት ብዙ ጊዜ ከቤርካምፕ ወደ ኋላ ይመለስና እንደ 10 ቁጥር ይጫወታል። ዞሮ ፓትሪክ ቪዬራ ሚድፊልድ ቤዙ ላይ ነው ያለው ከአራቱ ሚድፊልድ እና ፍራንክ ላምፓርድ ደግሞ ተወስዶ ቦክስ ቱ ቦክስ ነው። ይሄ ፍልሚያ ላይክ የፍራንክ ላምፓርድ እና የፓትሪክ ቪዬራ አይነት ስሜት ያለው ኳሊቲያቸው ተመሳሳይ ነው። ተመሳሳይ ኳሊቲ ፓትሪክ ቪዬራ ከሳጥን መሮጥ ይወዳል፣ ወደፊት ይሄዳል፣ ለመከላከል ሽፋን ይሰጣል፣ ሙሉ አማካይ ነው። ፍራንክ ላምፓርድ ደግሞ ወደ ሳጥን በተጠጋ ቁጥር አደገኛ ፈተና የሚሰጥ አይነት ብዙ ጎል የሚያስቆጥር ተጫዋች ነውና የሁለቱ አማካዮች ባህሪ ከዚህ ጋር ተመሳሳይነት ያለው ይመስለኛል። የ10 ቁጥሩ ላይ ትኩረት አድርጎ ሲጫወት ሬስ ጄምስን በዚህ ጨዋታ ይጠቀሙታል። በትልልቅ ጨዋታዎች ኤንዞ ማሬስካ ሬስ ጄምስን አማካይ ያደረጉ ሲጫወቱ እየተመለከተን ነው። ከፓሪስ ሰን ጀርመን ጋር፣ ከባርሴሎና ጋር፣ ከማንቸስተር ሲቲ ጋር ይህንን ሲጫወቱ ተመልክተናልና በዚህም ጨዋታ ምናልባት የኤቨሬጅ ኤዜ የቤት ስራ የሬስ ጄምስ የቤት ስራ ይመስለኛል። የበለጠ እሱ መቆጣጠር 10 ቁጥሩ የበለጠ ከኳስ ጋር አደገኛ ስለሆነ ግን ደግሞ ተገማች ያልሆነ ሩጫ የሚያደርግ አካላዊ ፈተና የሚሰጥ ፈጣን ተጫዋች ደግሞ ዴክላን ራይስ የዚህን ተጫዋች አደገኛ እንቅስቃሴ የማጥቃት እንቅስቃሴ መቆጣጠር
የካይሴዶ ኃላፊነት በጨዋታው ሊሆን ይችላል የሚል እይታ ነው ያለኝ። የበለጠ እዛ ቦታ ላይ በቁጥር የበዙ አማካዮች ስለሚኖሩ ኤንዞ ፈርናንዴዝን ጨምሮ በቁጥር የበዙ ስለሚኖሩ የበለጠ አደገኛውን የዴክላን ራይስ የማጥቃት ሩጫዎችን መቆጣጠር እዛ ቦታ ላይ ብዙ ጊዜውን የሚያጠፋው የካይሴዶ ኃላፊነት። ወደ እነሱን ካነሳ ማይቀር ወደ ጨዋታው ጥልቅ ብለህ ከገባ በአብዛኛው የራይስና የካይሴዶ ሬስ ስለነበረ የስቴቫው ጉዳይ አለ። ስቴቫው የአርሰናል የኮቺንግ ስታፍ ቁጭ ብሎ ስቴቫው እንዴት እንደሚያቆም ከዛሬ ጀምሮ ሁለቱም የሻምፒየንስ ሊግ ሃንጎቨር አለ ፊዚካሊ ሬስት አድርገው ከዛሬ ጀምሮ ከአርብ ጀምሮ ለእሁዱ ፍልሚያ በደንብ እንዘጋጃለን። አሁን ትኩረታችን በሙሉ የእሁዱ ፍልሚያ ነው። የሁለቱም ቡድኖች አስተያየት ነበርና አንደኛ ቁጭ ብለው ደጋግሞ የሚያዩት ነገር የስቴቫው ሙቭመንት ነው ይመስላል። በደንብ ያለ ጥርጥር የዲስታንስ ከቨሬጃቸውን ከተመለከትን ግን ማርክ የሁለቱን ተጫዋች ይሆኒ የዴክላን ራይስ የበለጠ ብዙ ሜዳ ሸፍኖ ይጫወታል። ምናልባት ኃላፊነቱ ከሳጥን ሳጥን የመሮጥ ኃላፊነት ስላለው ብዙ ሜዳ ሸፍኖ የሚጫወት የዚህ የውድድር ዘመን የካይሴዶ ቅድም ያነሳ ነው ቡድኑ የበለጠ ሴትል እያደረገ የመምጣቱ ጉዳይ ባለፈው የውድድር ዘመን ከሮጠው ከሸፈነው የሜዳ ስፋት ወይም ርቀት አንጻር ዘንድሮ ካለፉት ዓመታት የቀነሰ ነው። ይታገዛል ሌሎች ደካማ ተጫዋቾችን ክፍተት ለመሙላት ኢመርጀንሲ የሆነ ከግራ ወደ ቀኝ ብዙ ሲንከራተት አይውል የበለጠ ፖዚሽናል ዲሲፕሊን ሆኖ እንዲጫወት እድል ሰጥቶታል። የቡድኑ ሴትል ማድረግ ሌሎች ተጫዋቾች የበለጠ ከሱ በላይ ብዙ ሜዳ ሸፍነው ተጫውተዋል። በቼልሲ ኤንዞ ፈርናንዴዝ 11.1 ኪሎ ሜትር የሸፈነ ተጫዋች ነው። ኮኮሪያ ለዚህ ተስማሚ ነው። ማሎ ጉስቶ እነሱ የበለጠ ብዙ ወርክ ሬት አላቸው። እሱ የበለጠ ፖዚሽኑን ጠብቆ እንዲጫወት የበለጠ ትኩረቱ የራሱ ኃላፊነት ላይ እንዲሆን የቡድኑ ማሻሻል እድል ሰጥቶታል። ዴክላን ራይስ ሞር ለዙቢሜንዲ ሽፋን ለመስጠት የሚያስገድደው ስትራቴጂ በማሬስካም በኩል ሊኖር ይችላል። አሁን ለመጨረሻው ጨዋታ በፒውር 9 ቁጥር አልጫወቱም በፎልስ 9 የተጫወቱት። አሁን ጆዋው ፔድሮ አለ አጆ ፔድሮ በዚህ ጨዋታ ይጀምራል የሚሉ ግምቶች ምናልባት ብዙ ናቸው። ወደ ኋላ ምስሉ ድሮፕ የሚያደርግ ከሆነ ኢቭን 10 ቁጥር ላይ የሚጫወት ከሆነ ዴላፕ አለ ጭምር እና ይበልጥ ዙቢሜንዲ ላይ ስራ ሊበዛ ይችላል። ቼልሲ በስታንፎርድ ብሪጅ ላይ ነው የሚጫወተው። ስለዚህ በዚህ ጨዋታ ላይ ሞር የዴክላን ራይስ የ6 ቁጥሩን የዴክላን ራይስ ኳሊቲ ነው የሚያስፈልገው አርሰናል ወይስ ሞር የ8 ቁጥሩ የሚለው ራሱ እርግጥ ባላንስ ማድረግ አለበት፣ ጥያቄ የለውም። ግን 6 ቁጥሩ ዴክላን ራይስ ደግሞ ይበልጥ ዛሬ የዛን ቀን ስቴፕ አፕ ማድረግ ያለበት ቀን ይመስላል። ስታንፎርድ ብሪጅ ላይ ጥሩ ሞራል ላይ ያለው ቼልሲ አሁን አርሰናልን ካላሸነፍ ነው ወይ 3 ነጥብ ልዩነቱን ካላጠበብን መቼም የሚል እዛው ፕሬስ ሊያደርጉ ይችላሉ። ምክንያቱም በኃይል የሚጫወት ከሆነ ወይ ማርቲኔሊ ቀድሞ የሚሰለፍ ከሆነ አሁን ትሮሳር ጉዳት ላይ ነው። ከጀርባ ስፔስ አለ። ቼልሲ ላይ ደግሞ ሊያን ስፔስ በየጨዋታው እንደበላባቸው ከጀርባ ያለውን ስፔስ ትልቅ ጨዋታ ለማርቲኔሊ በቀደም ባየርን ላይ አይተናልና በጣም ጫና ሊያበዙ ይችላሉ። ይበልጥ እዛው በካውንተር ፕሬስ አርሰናል ከራሱ ሜዳ እንዳይወጣ ጨዋታው ላይ የሚፈጠረው ባናቅም ማለት ነው። ሞር ያ6 ቁጥሩን ዴክላን ራይስ አርሰናል የሚፈልግበት ቀን ሊሆን ይችላል ብዬ አስባለሁ። ያ ታክቲካል ጉዳዮቹን በራሱ በእነዚህ ሁለት ተጫዋቾች ዙሪያ ላይ ጥረት የሚያደርግ ነው። ታክቲካል ጉዳዮቹም ቅድም ለማንሳት የሞከርኩት የዚህ የዴክላን ራይስን ተገማች ያልሆነ አደገኛ ሩጫዎችን ለመቆጣጠር የበለጠ ኃላፊነት ሊወስድ ይችላል ሞሰስ ካይሴዶ። ሌላኛ 6 ቁጥር ከጎኑ ሬስ ጄምስ ሊኖር ስለሚችል ኤዜን እንቅስቃሴ ለመቆጣጠር አሁን ደግሞ የሆነ ያነሳኸው ዙቢሜንዲ ጫና ውስጥ ሊገባበት የሚችል ጨዋታ ስለሆነ የዙቢሜንዲን ጫና አብዞርቭ ለማድረግ ወይም ጫናውን ለመቀነስ የበለጠ የዴክላን ራይስ ዲፕ ወደ ኋላ መመለስ ከሌሎች ጨዋታዎች ይልቅ የበለጠ ለዙቢሜንዲ ቀርቦ ጊዜው እንዲያጠፋ የማድረግ ኃላፊነት በጨዋታው ማይክል አርቴታ ሊሰጠው ይችላል። የሚገደድ ይመስለኛል ይህንን ለማድረግ። ምክንያቱም ትኩረቶች ሁሉ ዙቢሜንዲ ላይ ይሆናሉ። እርግጥ ዙቢሜንዲ ጫና ተቋቁሞ መጫወት እንደሚችል በተለያዩ ጨዋታዎች አሳይተዋል። አንዳንድ ቦታዎች ላይ ዝንጉነት ተመልክተናል። እሱ ጋር ትንሽ ጠጋ ብለህ ተወሰነ ፓትሮል ካረክ የሆነ ነገር ልታገኝ እንደምችል አንዳንድ ጨዋታዎች ፍንጭ ሰጥተዋል። ስለዚህ ዴክላን ራይስ የበለጠ በጥልቀት ወደ ኋላ ተመልሶ በተለይ በቢልድ አፕ ወቅት የበለጠ ወደ ኋላ ተመልሶ ቢልድ አፑን ስኬታማ ለማድረግ በሁለቱ የማል ተከላካዮች መካከል በመግባት ይህንን የበለጠ ከኳስ ጋር ሊያደርገው የሚችልበት ጨዋታም ሊሆን ይችላል። በተለይ ተጋጣሚ ጫና ሲፈጥር ዴክላን ራይስ ሲያደርግ ኤቤሬቺ ይዜ ትንሽ ወደ ኋላ ይመጣና ከዛ በኋላ ኳስ በሚወጥቁ ሰዓት ወይ ከዴክላን ራይስ ወይ ከዙቢሜንዲ የሚቀበለውን ኳስ ቀጥታ ከተከላካዮች ጀርባ ማርቲኔሊ የሚያው ፓሶች አሉት። አሁን በባየርን ላይ ያየነው ያንን ማንቸስተር ሲቲ ላይ ያ ጎል ሲቆጠር ዶናሩማ ላይ ያንን ያየንበት እና የዚህ አይነት ኮምፓክትነስ የሚኖር ከሆነ ይበልጥ ዴክላን ራይስ ወደ ኋላ ዲፌንሲቭ ሚድፊልደሩ ዴክላን ራይስ የሚፈለግበት ሰዓት ሊመጣ ይችላል። ግን በጣም የሚገርም ጨዋታ ይመስለኛል። ካይሴዶ ከራይስ ቡካዮ ሳካ ከስቴቫው ዙቢሜንዲ ከኤንዞ ፈርናንዴዝ ሜዳ ላይ ያሉትን ፍልሚያዎች እንዳለ ስትመለከት በጣም
ተጠባቂ ነው ጨዋታው። አሁን በወቅታዊ አቋም ጥሩ ጊዜ እያሳለፉ ያሉ ሁለት ቡድኖች ብቻ ሳይሆን ፒካቸው ላይ ያሉ በእድሜ ወጣት የሆኑ ተጫዋቾች የያዙ ቡድኖች ናቸው ሁለቱ። ስለዚህ ጨዋታው ተጠባቂ፣ ኢንዲቪጁዋል ትግሎች ብዙ ያሉት፣ ታክቲካል ደግሞ በጣም ብዙ ተለዋጭነት ያለው ጨዋታ ሊሆን የሚችልበት አይነት ሁኔታ አለ። ይህንን ግን የሚመሩት እንግዲህ በእንግሊዝ ብዙ እየተባለ እንዳለው ዴክላን ራይስ እና ሞሰስ ካይሴዶ ናቸው የሚለው የሚያሳምን ይመስለኛል። አሁን ደግሞ ሌላው እንግዲህ በአርሰናል ከዚህ ጨዋታ አስቀድሞ መቼም አርሰናል አሁን በእንግሊዝም በአውሮፓም አስፈሪ ቡድን ሆኗል። ምንም ጥያቄ የለውም። ኤንዞ ማሬስካ አውት ኤንድ አውት አታክ ምናምን በአርሰናል ጋር ይዘው ላይ ጥንቃቄም አለ። ምክንያቱም የነጥብ ልዩነቱ ቢያንስ በ6 እንዲቀጥል ይፈልጋል፣ ቢያንስ 9 ከሚሆን እና አውት ኤንድ አውት የሆነ አታኪንግ ፉትቦል ላይ ደግሞ እንደ ባርሴሎና እንደፈለጉ የሚፈነጩበት ጨዋታ በፍጹም አይጠበቅም። ሚድፊልድ ኮንትሮል የበለጠ ያላቸውን ቡድኖች በሚገጡበት ወቅት ነው ለካይሴዶ ሌላ ተጨማሪ አማካይ የበለጠ ሬስ ጄምስን እዛ ጋር የሚያመጡት። ፓሪስ ሰን ጀርሜን የዓለም የክለቦች ሻምፒዮና የፍጻሜው ጨዋታ የዛለት ነው ለመጀመሪያ ጊዜ ይህንን የተጠቀሙት። ብዙዎች አስገርሞ ነበር ዴክላን ራይስን፣ ሬስ ጄምስን፣ ሞሰስ ካይሴዶን እና ኤንዞ ፈርናንዴዝ 10 ቁጥር ለእኔ ሐሰተኛ 10 ቁጥር ነው። ልክ እንደ 9 ቁጥር የበለጠ በጥልቀት ወደ ኋላ ይመለሳልና ሚድፊልዱ ኮምፓክት ይሆናል። ዲስኦርጋናይዝ አረጉት የፓሪስ ሰን ጀርመን አማካይ የበለጠ ጥራቱን። የባርሴሎና ዕለት ያንን ተጠቅመዋል። የማንቸስተር ሲቲ ሚድፊልድ ዶሚኔት የሚወዱ ቡድኖች ላይ ይህንን ያደርጋሉና አርሰናል ሚድፊልድ ዶሚኔት ነው ጨዋታው። አሁን እርግጠኛ መሆን አይቻልም፣ ግን የዴክላን ራይስን አደገኝነት ለመቆጣጠር መሀል ሜዳ በቁጥር ለመብዛት ሊወስኑ ይችላሉ። ብዙ እንዳነሳው ወደፊት ማጥቃቱ ላይ ብቻ ትኩረት አድርጎ የሚጫወተውን ቼልሲ ትራንዚሽን ላይ ደግሞ አደገኛ ነው ትራንዚሽን ላይ። ስለዚህ የበለጠ ጥንቃቄንም መሰረት ያሳቻል። ወደ ኋላማ ፍግፎ ቢጫወቱ አሁን የሴት ፒስ የቆሙ ኳስ ጉዳዮች አሉ። መቼም የቆሙ ኳስና አርሰናል ዓለምን እያነጋገር አሁን በቀደም ከባየርንን ካሸነፉ በኋላ ጆሹዋ ኪሚህ ተጠይቆ ነበር፣ ሰምተሃል? አንዴ ነበር አርሰናል የመጀመሪያ ሽፈታቸው ነው ከ18 ጨዋታ በኋላ ብልጫ ተወስዶባቸዋል በታክቲኩ ረገድ። በአርሰናል ከፍ ባለ ኢንቴንሲቲ የተጫወቱ ማርሹን ጨምሮባቸዋል፣ ማች ማድረግ አልቻሉም በተለይ ሰከንድ ሃፍ ላይ እና ኪሚህ እስካሁን ከገጠሙ ቡድኖች ጠንካራው ፔስ ይዤ ነው እና አርሰናል ሞር የቆመ ኳስ ቡድን ነው። ከዛ ውጪ ለኮንትሮል ቅድሚያ የሚሰጥ ምናምን ዲዝ ኖት ፉትቦል ምናምን የሚል አሳይሰቱ ያነጋገረ ነው ያለው የጆሹዋ ኪሚህ እና ከዛ በኋላ ጨዋታው ላይ የነበሩትን ስታቶች እያየሁ ነበር እና ፊገርም እሱ ያለውን ስታቱ አይገናኝ። ሎንግ ፓስ በዛ ጨዋታ የተጫወተ ብዙ ባየር ነው 78 ሎንግ ፓስ እና ከ78ቱ 50% ነው የመታውሱ ነው አርሰናል ጎሉም የተቆጠረው እሱ ነው። ወደበሩት በጣም ጥራት ያለው ሶስተኛ ሴንተር ባክ ሆኖ ድሮፕ እያደረገ ለናብሪ የሚጥለው ኳስ እና ያ ኳስ ነው የተቆጠረውና 78 የቆመ ኳስ ተጠቅሟል። 60 ነው አርሰናል የተጠቀመው። በዛ ጨዋታ ከተቆጠሩ 3 ጎሎች ሁለቱ በኦፕን ፕሌይ የተቆጠሩ ናቸው። አንድ ነው ሴት ፒስ። በሁለት ጨዋታ አርሰናል 7 ጎል አስቆጥሯል። አንድ ብቻ ነው ሴት ፒስ። በኖቬምበር አንድም ሴት ፒስ ጎል አላስቆጠረም። እና አርሰናል ያለው ኦብሴሽን በጣም እያስገረመኝ ነውና የጀርመን ስኬት አይደለ እንዴ ራሱ የጀርመን እግር ኳስ አለዚያ እኮ የቆመ ኳስ ስኬትን እኮ ካወጣ ነው የጀርመን ኢቭን የጀርመን ብሔራዊ ቡድን ታሪክ እንደገና እኮ ነው የሚጻፈው። የእግር ኳስ ይቆጠራል። አንድ የቡድኖች አሁን ምንድነው አርሰናል የቆመ ኳስ ጥገኛ አይደለም፣ ግን በቆመ ኳስ ጥሩ ቡድን ነው። እኔ አሁን ማምነው አርሰናል ኢዝ ጉድ በቆመ ኳስ በቆመ ኳስ ጥገኛ መሆንና በቆመ ኳስ ጥሩ መሆን ይለያያል። ያ እንደሆነ ደግሞ ባለፉት ተከታታይ ጨዋታዎች አንስተናልና ኪሚህ ያነሳው በፓሪስ ሳን ጀርመን በቀላሉ ነው እጅ የሰጣቸው። ከዚህ ቀደም አርሰናል በቀላሉ ነበር እጅ የሚሰጣቸው። እንደዛ አይነት ቡድን ሲሆን ነው እንዴ ኳስ የሚጫወታ አሪፍ ነው የሚሉት። እነሱ በሚመቻቸው መንገድ የሚጫወት ቡድን ነው ጥሩ። አሁን አይ አርሰናል አልተመቻቸው ተጫዋታው ምቾት አልሰጣቸው። ይሄ ማለት ቅድም ያልኩ የአርቴታን ታክቲካል ማስተር ክላስ ያነሳል። አልተመቻቸው ያስታውቃል። እናት ለኛ ተመችቶ አልተጫወተም የሚል አንድምታ ያለው ነው ይመስለኝ እንጂ ከጨዋታው በኋላ ስለተጠየቀ በንጋታው ቢጠየቅ ይሄንን የሚል አይመስለኝም። ይሄ ተረጋግቶ ጨዋታው እውነት በጣም ቸግሯቸዋል። ከችግር ውስጥ ከወጣ በኋላ የሰጠው አስተያየት ነውና መጨረሻ እኮ ከቢልሻ በቃ የሆነ ዳኛው በቃ ምን አይነፋም እንዴ ምናምን አይነት ነበር እኮ የባህር እንዳለ እኮ ደክሟቸው ምናምን ነው የተመለከቱ ጨርሰዋል። ኦልሞስት ሲዝኑ አልቆ የሆነ 55 ጨዋታ አድርገው ምናምን ያው 60ኛው ጨዋታ ሲዝኑ መስለው እኮ ሰከንዳቱ በደቂቃዎች ሂደት የበለጠ እየሰፋ ሲመጣን የተመለከተ ነው። ግን ጥሩ ቡድን እየሰራህ በመጣ ቁጥር ዶሚኔት እያደረክ በመጣ ቁጥር የተለያዩ እንደዚህ አይነት አስተያየቶች ጠላትነት
በእግር ኳስ የተለመደ ነው። ማንቸስተር ሲቲ እኮ አሁን ምንም ጠላት የለውም። ባለፉት በጣም ቶፕ በነበረበት ጊዜ ግን ገዝቶ ነው ተጫዋች የሰራው። አሁን እንደዛ አሁንም ገዝቷል ግን የለም ወሬው። ስለዚህ እንደዚህ አይነት ጥሩ ቡድን ጠንካራ ቡድን እየሰራ በመጣ ቁጥር ብዙ አይነት እንደዚህ አይነት ጠላቶች አለና እኔ እንደውም ጆሹዋ ኪሚህ እንደ ስቲፋን ኢፈንበርግን ወክሎ እኔና አስተያየት ሰጠው እና ማሪዮ ባስለር ምክንያቱም 1999 ካምፕኑ ላይ በአንድ ለባዶ የመሩ ለአንድ የተሸነፉት በዛ በ3 ደቂቃ እጅ የሰጡት በቆመ ኳስ ማንቸስተር ዩናይትድ ሁለቱን ኳስ በቆመ ኳስ ነው ያስቆጠና ይሄ ልጅ ማሪዮ ባስለር ነው ደግሞ አሌክሳንደር ዚክለር ወይም ካሪስተን ያንከር ወክሎ ነው ይመስለው የዛ ጊዜ ነበር የቆመ ኳስ በዛ ነው ማንቸስተር ዩናይትድ ባየርን እንዳልነበረ ያደረገውና አስተያየት ገርሞኛል። አርሰናል ውስጥ እንደዚህ አይነት አሁን አርሰናል ስኬት ለማጣጣል ወይም እየመጣ ያለበት መንገድ አሁን ቶተናም ካሸነፈ የሊጉ ያለም ጥርጥር የሊጉ ላይ በቃ አሁን በትክክለኛው ሰዓት ነው ምናምን ተባለ። ቶተናምን አሸነፈ። አይ አሁን ትልቁ ፈተና ያመቱ ባየር ሙኒክ ነው። ድሮም ይቸገራል አርሰናል በአውሮፓ ባየር ትልቁ ፈተና እሱ ነውና አሸነፈ። አሁን ደግሞ ከዛ ስታንፎርድ ብሪጅ ያው የዓለም ሻምፒዮን ነው። ባርሴሎና 3-0 ያሸነፈው ቼልሲ ትክክለኛ ስቴትመንት እሱን ካሸነፈ ነው ይባላል። እና ያ ደግሞ ለቲሙ ካውንተር ፕሮዳክቲቭ ይመስለኛል። አሁን በስኬት ላይ ስኬት ላለመቀበል የሚታገሉ ሰዎች አንተ ስኬት የሚያጣጥሉ ካሉ ሁልጊዜ ለእነሱ ፊት ወድቀህ ላለመገኘት በሲጅ ሜንታሊቲ ነው የምትጫወተው። ያ አርሰናል የሆነ ሳይኮሎጂካል ኤጅ የሚሰጠው ይመስለኛል። ለእነ ማይክል አርቴታ ትልቅ ጥቅም አለው ብዬ ነው የማስበው። ይሄ ተጫዋቾቹ ሌሎች ከኛ በተቃራኒ ናቸው፣ እድገታችንን እየተቃወሙ ነው፣ እዚህ ትክክለኛ መንገድ ላይ እንዳለን ማሳየት አለብን የሚል መልበሻ ቤት እነዚህን ባለጸጋ ተጫዋቾች ማነሳሻ እድል ማግኘት በጣም ትልቅ ነገር ነው ለአሰልጣኞች። ሌላ የምታነሳሳበት እድል የለም። እንደዚህ አይነት ነገሮችን የበለጠ የምትጠቀምበትና በአንድ ወቅት እንደውም እናስታውሳልና ዳቪድ ሲልቫ ልጁ ታሞበት ከመልበሻ ቤት ቤት አጋጣሚ ፔፕ ጋርዲዮላ ያንን ኦል ኦር ነቲንግ የሚለው የማንቸስተር ሲቲ ፊልም ላይ ሲያነሳውና ተመልክተናል። ያተርፍበታል። ሰፈር እያደረገ ነው ጓደኛችሁ እነሱ መጫወት አለብን የሚል እንደዚህ አይነት ነገር ካልሆነ ቦነስ ይሰጣቸው ነው አመተላቸው አይነት ተጫዋቾች አረዱ ባለጸጋ ናቸው። ስለዚህ ለማይክል አርቴታ በጣም ጥሩ ይመስለኛል ይሆን መልበሻ ቤቱን የበለጠ ለማነሳሳት። ሌሎች ሁሉ ከኛ በተቃራኒ ናቸው፣ እድገታችን ብዙዎች አላስደሰታቸውም የሚል አይነት ተነሳሽነት ለመፍጠር እድል ይሰጠዋል። የእድገቱ ሰለባ ነው ወይም ደግሞ የእድገቱ ውጤት ነው እንደዚህ አይነት ነገሮች ይዞ የመጣ የሚል እይታ ነው ያለኝ። እንግዲህ እሑድ ደግሞ ጨዋታ ከ433 በአራዳ ኤፍኤም መከታተል ትችላላችሁ። ከጨዋታው አንድ ሰዓት በፊት እንገናኝና ደግሞ በስፋት እናነሳለን። ባነሳናቸው ነጥቦች ዙሪያ ላይ እናንተስ ምንድን ነው የምትሉት? በዚህ የካይሴዶና የዲክላን ራይስ ጉዳይ መነጋገሪያ መከራከሪያ ሆኗል። የትኛው ባይኖር የትኛው ቡድን ይጎዳል? የትኛው በጣም አስፈላጊ ነው? አኛ ያነሳናቸው ነጥቦች አሉ። በእናንተ ምን አይነት ምልከታ አላችሁ በዚህ ጉዳይ ላይ? 433 ማርኪውን የሚልሻ የዩቲዩብ ገጻችን ላይ ኮሜንት ሴክሽን ላይ የገባችሁ እስቲ ሀሳባችሁን አጋሩን። ጨዋታው ቀን ደግሞ እናንተ ጥሩ ሀሳቦች ናቸው የሚላኩልን ከአድማጮቻችን እንደ መወያያና መነሻ ነጥቦች እናደርጋቸዋለን እሑድ በሚኖረው ጨዋታ ላይ። ከዛ ውጪ በጨዋታው ዙሪያ ያላችሁና አስተያየት እንደዚሁ ሌሎች አስተያየቶች ምልከታዎች ካሏችሁ እንደዚሁ ልታደርሱን ትችላላችሁ። ቤተሰባችን ስለሆናችሁ እናመሰግናለን። አሁንም የዩቲዩብ ገጻችንን 433 ማርኪውን የሚልሻ ከ25 ወደ 26 የተጠጋ ነው። ላዴሲማን አልፈናል። ሪያል ማድሪድ የተቸገረው ላዴሲማ ነበር። ከዛ በኋላ ግን ወደፊት ስንት 6 እኛም አንዴሱን አልፈናል። አሁን ከእናንተ ጋር 50-100 እያልን ወደፊት መዝለቃችን የሚቀር አይመስለኝም። አሁን ባለው ሁኔታ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አሁንም የ433 ማርኪውን የሚልሻ ቤተሰብ ሁኑ። ከኛ ጋር ሆናችሁ ዝግጅታችን ስለምትከታተሉ ስፖንሰር ስለምታደርጉን እጅግ አድርገን እናመሰግናለን። በሌሎች ዝግጅቶች ደግሞ እንገናኛለን። ለአሁኑ መልካም ጊዜ እንዲሆንላችሁ የምንመኘው ሚሊዮን ጉክሳና ዮናስ አዘዘና